بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد يقول الشيخ رحمه الله تعالى رحمة واسعة إن شاء الله ما نزال درساتشن كالواجبات المتحتمات المعرفة تبلا كم تتروا كتاباتشن يمنا نسو ትላንትና የተውሂድ አይነቶችን እያየነ ወደ ሶስት እንደሚከፈል አይተን ሁለቶቹን የተውሂድ አይነት አይተናል። ዛሬ ደግሞ ማለት ነው ተውሂድ الذاتي والاسماء والصفات የሚለውን ሶስተኛውን አይነት የተውሂድ አይነት እንመለከታለን። ትላንትና ያየነው ተውሂድ الሩቡብያ ምን እንደሆነ ተውሂድ الالوهية ምን እንደሆነ አይተናል። አሁን ደግሞ ተውሂድ الذاتي والاسماء والصفات የሚለውን ነው የምንመለከተው ማለት ነው። الثالث ሶስተኛው አሉ ከተውሂድ አይነቶች ሶስተኛው የተውሂድ አይነት ተውሂድ الذات توحيد منطل يميلونو الذاتي الله تبارك وتعالى بذاته منطل ማለት ነው ذاتون منطل انتبهوا ይሄ አዲስ ስያሜ ነው ሌላ ቦታ ላይ እንደዚህ ሲጠራ ይቻላልም توحيد الاسماء والصفات ነው ያልነው يعني ኹዝም ስንቀራ توحيد الاسماء والصفات ነው እንጂ توحيد الذات ያለ እቺ ኪታብ ብቻ ናት እንደዚህ ብላ ተናገረችው ማዕናው ግን ትክክል ነው ችግር የለውም توحيد منطل الذاتي ذاتን منطل ማለት ነው الله تبارك وتعالى بذاته منطل بمعنى بذاته አንድ መሆኑ ማመን ማለት ነው بذاته ብቸኛ አንድ የሆነ ጌታ መሆኑን ማመን ይሄ ተውሂዱ الذات ይባላል አላህ ذاتን አንድ ነው ብሎ ማመን ማለት ነው لا كما تقوله النصارى وكذلك ነሷራዎች እንደሚሉት አይደለም እነሱ ሶስተኛ ነው ምናምን እያሉ ይለፈልፋሉ ይውላ ቅጥፈት ያኔ ማለት ነው ክህደት የሆነ ነገር ነው አላሁ ተባረከ ወተዓላ ሙስሊሞችን ያኔ ማለት አላሁ ተባረከ ወተዓላ አንድ መሆኑን ማመን አለባቸው ይሄ ነው እምነታቸው وإلهكم إله واحد إلى الله تبارك وتعالى القرآن ينانت جيتاچو عند جيتانا ويلال تقابل قل إنما أنا بشر مثلكم يوحى إلي أنما إلهكم إله واحد بزبوت عليه مالتهم يعني في سورة الصفات وفي سورة الصاد إلى آخره وكذلك وفي سورة إخلاص قل هو الله أحد الزلاني مثال سلزيه كذب من نسات منالو توحيد الذات الله بتشينا عندي هنا جيتا مهون مامن توحيد الأسماء والصفات كم يلو يقابل مالتهم خيرا لزانو توحيد الذات بلو يالوت توحيد منتل الذاتي الله تبارك وتعالى بذاته منتل ذاته عندنا بلو مامن والأسماء بسموچم بچኛ ማድረግ والصفات በባህሪያቶቹም الله تبارك وتعالى በስሞቹ يعني ለሱ ብቻ የሚስማሙ የሚያምሩ የሆኑ ስሞች አሉ ብሎ ማመን والصفات በባህሪያቶቹ ደግሞ ለአላህ ብቻ يعني የተላቁ የሆኑ በአላህ የሚያምሩ የሆኑ ምርጥ ባህሪያዎችና ስሞች እንዳሉት ማመን የሚል ነው የተውሂድ አይነት ሶስተኛው የተውሂድ አይነት ስለዚህ توحيد الاسماء والصفات የሚል ነው ማለት ነው ያው توحيد الذات የሚለው بذاته ذاتን ብቸኛ ማድረግና አንድ መሆኑን ማመን ከእምነት ከዚያው ከተውሂድ الاسماء والصفات ስለሚመደብ ማለት ነው ይህን ተውሂድ በተመለከተ ይሄ ተውሂድ በጣም አሳሳቢ የሆነ ተውሂድ ነው ይሄም አሁንም ከተውሂድ الالوهية ቀጥሎ ኒዛዕ የተፈጠረበት ጭቅጭቅ የተፈጠረበት የተውሂድ አይነት ነው ያኒ ጀህሚያዎች ሙዕተዚላ ሙስሊሞች ውስጥ ያሉ የጥመት አንጃዎች ችግር የፈጠሩበት ከፊሎቹ ለአላህ ስምም የለውም ባህሪ የለውም ይላሉ እንደ አህባሽ እንደ ሱፊያ አይነቶቹ وكذلك እንደ ሙዕተዚላ እንደ ጀህሚያ እንደነ ያኒ ማለት ነው ያኒ እነዚህ እንደ አሻዒራ እነዚህ ሁላ የአላህን ስምና ባህሪ ያጸድቁም ችግር አለባቸው ለአላህ ስምም የለውም ባህሪም የለውም ይላሉ አህሉ ሱና ወልጀማዓዎች ሳገን ያኒ كما يليق بجلاله በልቅናው እንደሚያምርበት ቁርአንና ሐዲስ ላይ የተጠቀሱ የአላህ ስምና ባህሪያቶች አሉ እነሱን ማለት ነው እንደመጡት ይቀበላሉ ቢላ ተእዊል ولا تفويض ولا تمثيل ولا تعطيل ያለምን ማመሳሰል ያለምን ሙርቅ ማድረግ ያለምን ማለት ያኒ ማን ማስጠጋት ያለምን ማራቆት ለከ ኹዝ ላይ ይቀራኑ አስማኡ ሲፋትን በተመለከተ ነው ምርጥ አርጎ ይገልጿት ኹዝ ላይ ነው ምርጥ አርጎ ማለት ነው وإثبات ما وصف الله به نفسه في كتابه أو وصفه به رسوله صلى الله عليه وسلم في أحاديث الصحيح على الحقيقة بلا تأويل ولا تفويض ولا تمثيل ولا تعطيل كالاستواء واليد والنزل وغيرها من الصفات እያሉ እንደተመለከተው ማለት ነው አሁን ታዲያ ምን አሉ የአላሁ ተባረከ ወተዓላ እስምና ባህሪ በተመለከተ የሚጠቁም የሆነው አንቀጽ መረጃ ሲያደርጉ ቃል አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል قل هو الله احد ይላል ሱረቱ ኢኽላስ ሙሉ ሱራ አውርዷል አላሁ ተባረከ ወተዓላ ሱረቱ ኢኽላስ ተብላ ትጠራለች እቺ ሱረቱ ኢኽላስ የተባለችው لانها تخلص التوحيد توحيدን ጥርት ስለምታደርግ ነው توحيدን ስለምታጠራ ነው ማለት ነው ከሽርክ ከምናምን ታጠራለች ምን አለ ይሄን አንቀጽ የወረደው አላሁ ያኒ መልእክተኛውን አለይሂ ሰላቱ ወሰለም ሙሽሪኮች መጡና ምን ዋላቸው ይሄ ጌታ አለኝ የምትለው ግን هل هو من فضة او من ذهب ከብር ነው ወይስ ከወርቅ ነው የተሰራው እስኪ ንገረን ጌታ ብለው ሲሉ
ምን አላቸው? አላህ መልስ ሰጠ። ቁል ብለህ በላቸው ያ ሙሐመድ ሁወ ያንማ የጠየቃችሁት አካል የኔ ጌታማ አላሁ አላህ ነው ብለህ በላቸው። አሐዱን አንድ የሆነ አንድ ነው፣ እንደናንተ ሁለት ሶስት እንደምትሉት አይደለም። አንድ ነው፣ በዛቱ ራሱ አንድ የሆነ ጌታ ነው ብለህ በላቸው። አላህ አንድ ነው ብለህ በላቸው። አላሁ አላህ ደግሞ አሶመዱ የፍጡራን መጠጊያ ነው። ሶመድ ማለት አይ አለቲ ተስሙዱ ኢለይሂል ኸላኢቅ አው አለዚ ተስሙዱ ኢለይሂል ኸላኢቁ ፍጡራኖች ወደሱ የሚከጅሉ የሚፈልጉት የሆነ መጠጊያ ማለት ነው። አላሁ አላህ እኮ አሶመዱ የፍጡራን መጠጊያ ነው። አላሁ ተባረከ ወተዓላ የፍጡራኖቹ ለመጠጊያ ፍጡራኖች የሚከጅሉት ያኔ ማለት ነው ተስፋ የሚያደርጉት ጌታ ነው አላሁ ተባረከ ወተዓላ ማለት ብሎ አለ። ለም የሊድ አልወለደም ቢመዓነ ለይሰ ለሁ ወለድ ልጅ የለውም። እንደ መርየም እንደምትሉት ወለደች ምናምን የለም። አላሁ ተባረከ ወተዓላ አልወለደም ልጅ የለውም። ወለም ይውለድ አልተወለደም ደግሞ እሱም ወለም ይውለድ ማለት አልተወለደም ቢመዓነ ለይሰ ለሁ ዋሊድ ለሱ ወላጅ የለውም። ለአላሁ ተባረከ ወተዓላ ያኒ እናትና አባት የሉትም ወላጅ የለውም ማለት ነው። ልክ እንደ ዒሳ አይደለም። ለይሰ ከዒሳ እንደ ዒሳ አይደለም። ዒሳ አለይሂ ሰላም ተወልዷል ይላሉ፣ ግን ጌታ ነው ይላሉ። እንደዛ አይደለም። ጌታ አይወልድም አይወለድም። ስለዚህ ለም የሊድ አልወለደም፣ ወለም ይውለድ አልተወለደም። ረዱን አለ ሃኡላኢ ነሳራ በነዛ በነሳራዎች ላይ ረድ ነው። ወለም የኩን ለሁ ለሱም ለአላሁ ተባረከ ወተዓላ እኮ የለውም ኩፍወን ቢጤ የለውም አቻ የለውም። አሐዱን አንድም አካል አላህን የሚመሳሰል አቻና ቢጤ የለውም ለአላሁ ተባረከ ወተዓላ አለ። እዚህ አንቀጽ ላይ ያኔ ማለት ነው ሁለት ያኔ ወደ ሶስት ስሞች ጸድቀዋል። አላህ የሚል አለ አሐዱን የሚል አልአሐድያ ያኒ ማነው ከአላሁ ተባረከ ወተዓላ ስም ይመደባል። አሐድ ሲፈቱል አሐድየቲ አንድነት ያኒ አንደኝነት የሚል የሆነ ባህሪ ያለው ብቸኛ መሆን ማለት ነው። አላሁ ሶመድ ስንል አሶመድያ አሶመድ የሚል ስም አለው አላህ ማነው ከስሞች ውስጥ አሶመድ ባህሪው ደግሞ ምንድነው? አኒ የማይበላ የማይጠጣ ወከዛሊከ ፍጡራኖች መጠጊያ ማለት ነው አሶመድ ማለት ነው። ወቀውሉሁ ተዓላ የሚለው አሁንም የአላሁ ተባረከ ወተዓላ ቃል ወሊላሂ ለአላህ እኮ አሉት አልአስማኡ ስሞች አሉት አልሑስና መልካምና ምርጥ ስሞች አሉት። በጣም በማማር ዲካ የደረሱ የሆኑ ስሞች አሉት። ፈድዑሁ ለምኑት ቢሃ በሷ ማለት ነው በአላህ በመልካም ስሞቹ በጥሩ ስሞቹ ማለት ነው አላሁ ተባረከ ወተዓላን ለምኑት። ምን ብላችሁ? ያ ረሕማኑ ኢርሐምኒ አንተ አዛኙ ጌታ ዘንልኝ፣ ወያ ገፋሩ እግፊርሊ፣ ወያ ከሪሙ እክሪምኒ እያልን በአላህ ስምና ባህሪ ተቃረቡ። ያኒ ማነው አላህን ለምኑት አለ። ወዘሩ ተዋቸው፣ አለዚነ እነዚህ አካላቶችን ተዋቸው፣ ዩልሒዱነ የሚያጣሙ የሆኑትን ሰዎች ተዋቸው፣ ፊ አስማኢሂ በስሞቹ የአላሁ ተባረከ ወተዓላን ስሞች የሚያጣሙ ማለት ነው ከትክክለኛ ወጅህ የሚቀይሩ ማለት ነው። ኢስተዋ ማለት ኢስተውላ ነው። የድ ማለት ቁድራ ነው። እጅ ማለት ችሎታ ማለት ነው። እዝነት ማለት አጅር ይሰጣል ማለት ነው እያሉ የሚቀያይሩ ሰዎች አሉ። እንደነዚህ አህባሾች፣ ሱፍያዎች፣ አሽዓራ፣ ጀህሚያዎች እንደሚያውሉት አይደለም። እነዛን ሰዎች ተዋቸው። ወዘሩ ተዋቸው፣ አለዚነ እነዛን ተዋቸው፣ ዩልሒዱነ የሚያጣሙትን ሰዎች ተዋቸው፣ ፊ አስማኢሂ የአላህን ስም በተመለከተ በአላህ ስሞች የሚያጣሙ ባልተፈለገበት ሁኔታ የሚተረጉሙትን ሰዎች ተዋቸው። ያኔ ይሄ ዛቻ ነው። ሰዩጅዘውነ ሳይመነዱ አይቀሩም ማካኑ ማነገረን ካኑ የነበሩበትን ነገር ያዕመሉን ሲሰሩት የነበረውን ሲያጣሙ የነበረውን ነገር ቁርአን ላይ እጅ ማለት የድ ማለት እጅ ማለት አይደለም፣ ቁድራን ችሎታ ማለት ነው። ያኒ ረሕማን ማለት አላህ ያዘናል ማለት አይደለም። ያኒ ማጣቀምን ይፈልጋል፣ ያጣቅማል፣ ይሰጣል ማለት ነው። ኢላ አኺሪህ እያሉ የሚቀይሩ ሰዎችን ተዋቸው። እንደዚህ ሲያደርጉ በነበረው ነገር ይቀጣሉ፣ ይመነዳሉ አለ። ሰዩጅዘውነ ማ ካኑ ያዕመሉን ሲሰሩት የነበረውን ነገር ሳይመነዱ አይቀሩም ይላል አላሁ ተባረከ ወተዓላ። ስለዚህ በዚህ አንቀጽ መሰረት ምን ጸደቀ? ለአላህ ስምና ባህሪያቶች እንዳሉ ጸደቀ አልጸደቀም? ጸደቀ። ወሊላሂ አልአስማኡል ሑስና ለአላህ እኮ አሉት ላማ ላሚል ምልክ ናት። ለአላህ አሉት አልአስማኡል ሑስና መልካምና ጥሩ የሆኑ ስሞች አሉት ብሎ ስለጸደቀልን ማለት ነው። ኸይረን ወቃለ ተዓላ አላሁ ተባረከ ወተዓላ በሌላ አንቀጽ ላይ ምን ይላል? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። ለይሰ የለም ከሚስሊሂ አላህን እኮ የሚመስል የለም፣ ሸይኡን አንድም ከፍጡራኖች አላህን የሚመስል የለም ብሎ ተናገረ። ኢዘን አላሁ ተባረከ ወተዓላ በዕደማ ነፋ ዐን ነፍሲሂ አልሙማሰለተ ወልሙሻበሃ መመሳሰልን ከነፍሱ ከነፈየ በኋላ እኔ ማንንም አልመስልም እኔን የሚመስል ከፍጡራኖች የለም ካለ በኋላ ምን አለ? ወሁወ እሱ አላህ አሰሚዑ ሰሚ ነው፣ አልበሲሩ ተመልካች ነው አለ። እዚህ ላይ ሁለት ስሞችን አጸደቀ። አሰሚዕ አልበሲር። እኔ ሰሚዕ የሚል ስም አለው፣
አልበሲሪም ይስማለው ማዕናቸው ሲፈቱ ሰምዒ ወሲፈቱ አልበሰሪ አላህ ያኒ መስማት ባህሪ ያለው ይሰማል። ወከዛሊከ አልበሲር ሲባል ይመለከታል ያኒ ማለት ነው መመለከቻ አለው ይመለከታል ብለን እንላለን። ላኪን ሰምዑሁ ወበሰሩሁ ከማ የሊቁ ቢጀላሊሂ ወዐዘመቲሂ የሱ የአላህ መስሚያ ወከዛሊከ የአላህ መመልከቻ አላህ እንደሚያምርበት ሁኔታ ነው። ላ ዩሽቢሁ አሐደን ሚን መኽሉቃቲሂ ከፍጡራኖች አንድንም አካል አይመስልም ማለት ነው። ስለዚህ እንደዛ ብለን እንላለን ማለት ነው። ይቺ አንቀጽ ለይሰ ከሚስሊ ሸይእ ወሁወ ሰሚዑል በሲር የሚለው አንቀጽ የአህሉ ሱና ወልጀማዓ ፊ ባቢ አልአስማኢ ወሲፋት የአላህን ስምና ባህሪ ሲያጸድቁ ህጋቸው ይችላል። ከአላህ መመሳሰልን ይፈያሉ፣ ውድቅ ያደርጋሉ። አላህ ፍጡራኖችን በስሞቹም ሆኑ በባህሪያቶቹ አይመሳሰልም። ከዛ ደግሞ እንደገና ለአላህ የጸደቁለትን ቁርአንና ሐዲስ ላይ የመጡትን የአላህን ስምና ባህሪያቶችን ያጸድቃሉ ማለት ነው። ማን አህሉ ሱና ወልጀማዓዎች። ምክንያቱም አላህ ተናገረ እኮ ለይሰ ከሚስሊ ሸይእ ወሁወ ሰሚዑል በሲር ለይሰ ከሚስሊ ሸይእ ብቻ ብሎ ዝም አላለም። እሱ የሚመስል የለውም ብሎ እንደ አህባሽ ይሄን አንቀጽ ብቻ ይዘው ለይሰ ከሚስሊ ሸይእ ብሎ የለም እንዴ ለይሰ ከሚስሊ ሸይእ ብሎ የለም እንዴ ለአላህ እንዴት እጅ ያለው እንላለን? እጅ ያለው ካለ እኮ ከፍጡራኖች ጋር ይመሳሰላል ኢላ አኺሪሂ እያሉ የሚዘበታትሩት አይደለም። እነሱ አንቀጹን ቁርጥ ያደርጉታል። ብዙ ጊዜ ሰምታችኋቸው ከሆነ ለይሰ ከሚስሊ ሸይእ ብሎ የለም ያኒ ለይሰ ከሚስሊ ሸይእ ብሎ የለም እንዴ አላህ ከአርሽ በላይ ነው ካለ እኮ ሰዎች ጋር ይመሳሰላል። እጅ ያለው ካለ ሰዎች ጋር አላህ ደግሞ ለይሰ ከሚስሊ ሸይእ ያለው ነው እሱን የሚመስል የለም እያለ ነው ይላሉ። አንቀጹን አትቁረጡት ጨርሱት ነው የምንላቸው። ለይሰ ከሚስሊ ሸይእ ብሎ ዝም አላለም። ወሁወ ሰሚዑል በሲር ብሏል። እሱም ሰሚ ነው ተመልካች ነው ብሏል አይደለ? ስለዚህ ሲፈተ ሰሚ ሲፈተ በሰር ላይ አጽድቁ። ልክ አሁንም እንደዚህው ለአላህ ስምና ባህሪ የአላህን ስምና ባህሪ ከፍጡራኖች ጋር ሳታመሳስሉ ለምን አታጸድቁም ብለን እንላለን። ኢዘን እንደዛ አድርገን እናጸድቀዋለን። ስለዚህ ወልሐሲል ጠቅለል ስናደርገው የአላህ ተባረከ ወተዓላ ስምና ባህሪያቶችን በተመለከተ ስናጸድቅ በዚህ አንቀጽ ልክ ነው ማለት ነው። ከአላህ መመሳሰልን ውድቅ እናደርጋለን። ከዛ በኋላ ያኒ ማነው ቁርአን ላይ የመጡትን ሐዲስ ላይ የመጡትን የአላህን ስምና ባህሪያቶችን እናጸድቃለን ብለን እንላለን ያሉ ነው። هذا والله أعلم نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.